ጴንጤዎች ለምን ኦርቶዶክስ አትሆኑ ነው? ጴንጤዎች ለምን ኦርቶዶክስ አትሆኑ ነው የዕለቱ ርዕሴ። ምክንያታችሁ ምንድን ነው? ኦርቶዶክስ እንዳትሆኑ ያዛችሁ። ሳምራይት ነው የሚለው። ሳምራይት ላንቺ ሆነ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት እኮ። የት ነው ህብረት የምታደርጊው? ፕሮቴስታንት የሚባል ቤተ እምነት የለም። የት ነው ህብረት የማደርገው? በቤይሩት ነው እኔ የምኖረው። እኔ እኮ የት ትኖሪያለሽ አላልኩም። የት ነው ህብረት? የትም ቦታ ነው ማለት የትኛውን ቦታ። እኔ ለስራ ነው የመጣሁት። ይሄ ቦታ ብዬ የምወስነው ቦታ ስለሌለ ነው። ኦኬ። መካነ በህፃናት ጥምቀት ታምኛለሽ? አቤት። በህፃናት ጥምቀት ታምኛለሽ? አላምንም። ኦኬ። ስለዚህ መካነ ኢየሱስ በህፃናት ጥምቀት ያምናሉ። ስለዚህ መካነ ኢየሱስ አትሄጂም ማለት ነው። እኔ አሁን ስለ መካነ ኢየሱስ አይደለም አንዴ ቆይ ሳምራይ፣ ኧረ ቆይ እንዴ፣ ምን አልሽኝ? የትም ቸርች ሄዳለሁ ስላልሽኝ የትም ቸርችማ መሄድ አትችይም። ምክንያቱም እሄዳለሁ ባለሁበት ቦታ መካነ ኢየሱስ ምናምን የለም። የትም ቸርች ነው። ስምኝ እንጂ ቆይ፣ የትም ቸርች አትበይኛ። እውነቱን መናገር ነው። ሁሉም ቸርች መሄድ አትችይም። ምክንያቱም ትምህርት ይመስላላችሁ። ለምን ብለህ ጠይቀኛ መጀመሪያ። መካነ ኢየሱስ ልጅሽን ታጠምቂያለሽ? መካነ ኢየሱስ ሄደሽ ልጅሽን ታጠምቂያለሽ? ጠይቀኛ። ለምንድን ነው የማትሄጂ ብለህ መጀመሪያ። መካነ ኢየሱስ የማትሄጂበት ሁሉ ቸርች አትሄጂም ብለህ የጠየቅ። መካነ ኢየሱስን ለምሳሌ አንድ ምሳሌ ሰጠሁሽ። መካነ ኢየሱስ ትሄጃለሽ? አልሄድም። የምታወሪው ገብቶሻል? ያለውበት ምድር ላይ መካነ ኢየሱስ ቸርች ቤተክርስቲያን የሚል የለም። እኔ የዳንኩበት ቸርች ኢትዮጵያ ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ነው። ሙሉ ወንጌል ነሽ። በጣም ጥሩ፣ ችግር የለውም። እሺ፣ አሁን እኔ ያለሁበት ቦታ ነው። እዚህ ቦታ ብዬ ልነግርም አልችለው ቦታ ስለሌለ ነው። ጥሩ፣ ችግር የለውም። ገባኝ። ጥያቄ ምንድን ነው? ተረጋጊ መጀመሪያ ሳምራዊት፣ አትቆጭ። የመቆጣት ምናምን አንዴ ስሚ፣ የምትቆጭ ምናምን ከሆነ እኔ መልሼ የምቆጣኝ ሰው ስላልሆንኩኝ አስወርድሻለሁ። ምክንያቱም ቁጣ ምንም ፖይንት የለውም። ቁጣ እውቀት ባዶነትን ነው የሚያሳየው ብዬ አምናለሁ። መሳደብ፣ ቁጣ፣ መጮህ ምናምን ሰዎች እውቀት ሳይኖራቸው አይ ድምፅሽንም ቀስ ማለት ትችላለች፣ ችግር የለውም። ማስተካከል ጥሩ። ርዕሴ ምንድን ነው ዛሬ? ርዕሴ መሰለሽ ጴንጤዎች ለምን ኦርቶዶክስ አትሆኑም? ምንድን ነው ምክንያታችሁ? እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። አንቺ ደግሞ ኦርቶዶክስ የማትሆኝበትን ምክንያት ትነግኝና የተናገርናቸው ነገሮች በመጽሐፍ ቅዱስ እንመዝናቸዋለን ማለት ነው። እሺ። እኔ ደግሞ አንድ ጥያቄ ልጠይቅ መጀመሪያ። ጥያቄ አይደለም የምቀበለው። እኔ ለጠየቀኝ ሳምራዊት፣ ይኸውልህ እንኳን አንተ ኢየሱስም እኮ ይጠይቃል መልስ አንድ እህት አለም ፕሊዝ፣ ርዕሴን አልለቅም። ርዕሴን ሰምተሽኛል። ስጠይቀኝ እኔ ለምጠይቅ ጥያቄ መልስ የምትሰጠኝ ከሆነ አንዳንዱን ጥያቄህን እመልስልሃለሁ። ጥያቄ አልጀመርም። ሳምራዊት በደንብ ስሚኝ። ርዕሴ ምንድን ነው? እድል ሰጥሽና ኦርቶዶክስ የማትሆኝበትን ምክንያት ትነግኛለሽ። ይሄ ምክንያት ብለሽ እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። ኦኬ። ከዛ በኋላ ሁለታችን የሚያቀረባቸው ምክንያቶች በመጽሐፍ ቅዱስ ይፈተሻሉ። ተስማማን? መልካም፣ ችግር የለውም። በጣም ገባኝን እመልስልሃለሁ። ጥሩ። ኦርቶዶክስ የማትሆኝበትን ሁለት ምክንያቶች ያነገርኝ። ሁለት ምክንያት። አንደኛ ኦርቶዶክስ የማልሆንበት ምክንያት ለመላእክቶች ስለማልሰግድ መስገድ ስለሌለብኝ። ስግደት ለቅዱሳን ለፍጡራን ስለማይሰገድ ስለማይሰገድ ስግደት ለእግዚአብሔር ብቻ እንደሆነ ስለማመን። በጣም ጥሩ። ኦርቶዶክሶች ለፍጡራንም ስለሚሰግዱ ማለት ነው። ሁለተኛ ትክክል። እኔ ለፍጥራት እያልኩ አይደለም። አሁን ምክንያቴን እየነገርኩ ነው። እኔ የምለው ባትቆጭኝ ጥሩ ነው። ሳምራዊት ፕሊዝ። የተቆጣው አይደለም። አንዴ ስሚኝ። መላእክቶች ስሚኝ። ያልገባኝን ነገር ክሬ እንድታደርግልኝ ነው የጠየኩሽ ጥያቄ። በኦርቶዶክስ ቤተክርስቲያን ለመላእክት ይሰገዳል፣ ለቅዱሳን ይሰገዳል። ስለዚህ እንደዛ ስለሚሰገድ እኔ ኦርቶዶክስ መሆን አልፈልግም። ስግደት ለእግዚአብሔር ብቻ ነው ወይ የምትይው አይደለም? እኔ ስግደት ለእግዚአብሔር ብቻ እንደሚል መጽሐፍ ቅዱስ ስለዚህ እሱ ላይ ያስኩኝ አንድ ነጥብ። ሌላ ሁለተኛ ምክንያቶች ምንድን ነው?
ኦኬ። ሁለተኛው የፍጡር ሊቅ የለም። ምን የለም? የፍጡር ሊቅ ካህን የለም። ሊቅ ካህን? አዎ ሊቅ ካህን ማለት ሊቀ ካህን ዕብራውያን ላይ ሄድና ዕብራውያን 4 ላይ ሊቀ ካህን ሊቅ ካህን አይደለም። ሊቀ ካህን አይደለም፣ ሊቀ ካህን። እኔ የሰው ሊቀ ካህን መጽሐፍ ቅዱስ ላይ ስለሌለ በዚህ ስለማላምን በቃ አለቀ። ይሄ ነው ምክንያቶች፣ ሁለቱ ናቸው። ልጨምርልህ ሁለት ስለሆነ ለጊዜው ሁለቱን እንያዝ። ለምን? ቆይ መጀመሪያ አንተ ጥያቄ አነሳኸው እኮ አለ። ኧረ ሳምራይት ሉቃስ 13 ላይ እኮ ጥያቄ ሳምራይት ሁለት ምክንያት ኦርቶዶክስ ማቱን ቤት ነግርሻል። እኔም ሁለት ምክንያት ነግርሽና ሁለቱም ምክንያታችንን በመጽሐፍ ቅዱስ እንመዝናለን። እሺ ተግባባን? እስካሁን ስጠይቅ የነበረው መመለስ የለብኝም። እንድትመልሽ አይደለም የገባሽው። አንቺ ኦርቶዶክስ ማትሆኝበትን ምክንያት ለመመለስ የገባሽው ሁለት ምክንያት ነግርሽኛል። ሁለቱም ምክንያቶች በመጽሐፍ ቅዱስ እመዝነዋለሁ፣ አሳይሻለሁ። እኔ ደግሞ የኔን ምክንያት ልንገርሽና አንቺ ደግሞ የኔን ምክንያት ትመዝኛለሽ ማለት ነው። ገባሽ? ይቀጥል። ሌላ አንድ ልጨምርልህና ጠይቀኝ። ሁለት ነው እህት አለም። በጣም ብዙ 30 ሰው ገዝት ላይ ያለ ሰው ከአንቺ ጋር አሉ ልመቼም። ስለዚህ ሁለት እናድርገውና ከዛ በኋላ እንቀጥላለን። እሺ የሚገባ ሰው ከሌለ እንቀጥላለን፣ ችግር የለውም። ኦኬ እኔ ጴንጤ የማልሆንበት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት፣ አንደኛው የኢየሱስ ክርስቶስን ትምህርት መቃወም ስለማልፈልግ። የትኛውን ትምህርት? ቅዱስ ቁርባን ጌታ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነግሮኝ ሳለ ጴንጤ ግን መጥቶ አይ የክርስቶስ ደም እውነተኛ አይደለም፣ ስጋውም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት አይሰጥም ብሎ አዲስ የክርስቶስን የሚቃወም ትምህርት ስለሚያስተምር ጴንጤ መሆን አልፈልግም። ምክንያቱም ጌታ መቃወም ስለማልፈልግ አንድ ምክንያቴ። ኦኬ አንቺ በመጽሐፍ ቅዱስ ይህንን የተናገርኩትን ትመዝኛለሽ ማለት ነው። መልስ ፈልጋለሁ ከአንቺ። የጌታ ስጋና ደም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ህይወት የለውም፣ ህይወት አይሰጥም ስለምትሉ ጴንጤ መሆን አልፈልግም። ምክንያቱም ከጌታ ጋር መቃወም ስለሆነ። ሁለተኛ የሚመላለስ ክርስቶስ እኔ አላቅም። የሚመላለስ ክርስቶስ ማለት ንጥቀት የሚባል ትምህርት አላችሁ። የሆነ ሰዓት ላይ መጥቶ አማኞቹን ብቻ ሰብስቦ ወስዶ ወደ ላይ ወስዳል። ከዛ ያላመኑትን ለአዋሉ አሳልፎ ይሰጣል። ከዛ ደግሞ በአዋሉ ሲሰቃዩ ከቆዩ በኋላ እነዚህ ሰዎች ደግሞ ተድጋሚ ይመጣል። የሚመላለስ ክርስቶስ ነው። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ከዛ በኋላ ወደ እርሱ ይወስደናል። የሚመላለስ ክርስቶስ አላቅም። ኦኬ። ስለዚህ እንደዚህ አይነቱ ሐሰተኛው ክርስቶስን መቀበልን ማምለክ ስለማልፈልግ ጴንጤ አልሆንም። ስለዚህ ሁለት የተናገርነውን ትምህርት በመጽሐፍ ቅዱስ እንመዝናለን ማለት ነው። ዝግጁ ነሽ? እሺ። ስለዚህ የአንቺን ትምህርት መጀመሪያ በጥቅስ ላስደግፍና ልመልስልሽ። እሺ መልስልኝ። ስግደት ለእግዚአብሔር ብቻ ነው አይደል ያልሽው? አይደል? ስግደት ሁሉ ለእግዚአብሔር ብቻ ነው። ምክንያቱም ስግደት ምን ስለሆነ ለአንቺ አምልኮ ስግደት የሚገባ ለእግዚአብሔር ብቻ ነው እና እኮ ሌላ ለቅዱሳን ለመላእክት ስግደት አያስፈልግም ነው? አያስፈልግም። እሺ እንደዚህ ይላል ክርስቶስ ራሱ በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ምዕራፍ 3 ዮሐንስ ላይ ምዕራፍ 3 ቁጥር 9 እንዲሁም ከቁጥር 7 ልጀምርልሽ። በፊላደልፊያም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህም ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል አይደል? ለማን ነው የሚሰገደው እዚህ ጋር?
ለእግዚአብሔር ብቻ። ሳምራይት ፕሊስ እንዲያው እንደ ትልቅ ሰው እናውራ። ትልቅ ሰው ትመስኛለሽ። አሁን ያነበብኩልሽ ክፍል ላይ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ለቤተክርስቲያኑ መልአክ ይሄን እያለ ነገረው። ከዛ በኋላ በፊት መጥተው እንዲሰግዱ አደርጋለሁ፣ እኔም ምን ያህል እንደወደድኩ እንዲያውቁ አደርጋለሁ ያለው ክርስቶስ ነው። በፊቱ የሚሰገድለት ማን ነው? በዚህ ንባብ ላይ የሚሰገድለት ማን ነው? ኢየሱስ ነው። ቃሌን ጠብቀሃል ስሜንም አልካድክ የሚባለው ኢየሱስ ነው። ዮሐንስ ራእይ ምዕራፍ 3 ኦኬ እሺ እየጠበቁሽ ነው። የቤተክርስቲያን መልአክ በፊላደልፊያ ወዳለ ቤተክርስቲያን መልአክ ምላሽ አይ ሰዎች ድምፅ ስለነበረ ነው ቴንሽን ወደ እነሱ ሄዶ ነው። ድጋምልኛው ችግር የለውም። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ ይላል። በፊላደልፊያ ያለው የቤተክርስቲያን መልአክ ማን ነው? ለፊላዶልፊያ ቤተክርስቲያን መልእክት የላከው በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ መልአኮች እንግዲህ ስማቸውን ለይቶ አልተናገርም እዚህ ጋር ለመላእክት ስሜን አልካድክምና ቃሌን ጠብቀሃል ይባላል። መላእክት እኮ ለመላእክት ስሜን ጠብቀሃልና ያለው ይባላል። ለእነሱ ደብዳቤ መልእክት ይጻፋል። ሳምራይት ለእነሱ መልእክት ደብዳቤ ይጻፋል፣ መልእክት ይላካል። አንብቢ ውስጥ ይረጋ ብለሽ ይኸውልሽ ሳምራይት እህቴ፣ ለእኔ መልስ ለመመለስ ከመቸኮልሽ በፊት መጀመሪያ በደንብ አንብቢ ይረጋ ብለሽ ልብሽን አይምሮሽን ሰብሰሽ አንብቢው። ካላወቅሽ ደግሞ ምንም ችግር የለውም። ይሄን ክፍል አንብቤ አላቅም ለአንብበው ላጥናው ማለት ትችላለሽ። ፓስተሬን ጠይቄ ልምጣ ማለትም መብትሽ ነው፣ ትችላለሽ። የግድ መጋጋጥ የግድ መላላጥ የለብንም። በቃ ካላወቅሽ ካላወቅ ከእውቀት ከፍን አይደለም የምናውቀው። ስለዚህ ኦኬ። ለምሳሌ ይኸውልሽ ምን ይላል? በሰርዴስም ወዳለው ወደ ቤተክርስቲያን መልአክ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እያለ መልአክ እያለ ወደ አብያተ ቤተክርስቲያኑ መልአክ ደብዳቤ እየላከ ነው አይደል? እየጻፈ ነው አይደል? እንዲህ በላቸው እየተባለ ምክንያቱም ይላል መሰለሽ ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ይላል ለቤተክርስቲያኑ መልአክ። ስለዚህ በመጽሐፍ ቅዱስ መልአክ የሚለው ሁል ቀን ለቅዱሳን መልአክ እነ ሚካኤል እና ገብርኤል የሚሰጥ አይደለም። ምክንያቱም መልአክ በራሱ ትርጉሙ ማለት ነው የሚላክ አለቃ እንደማለት ነው። ስለዚህ እዚህ ጋር በሰርዴስ ወዳለው ለቤተክርስቲያን መልአክ ሲል ሰርዴስ ወደምትገኘው ቤተክርስቲያን አለቃ ማለት ነው፣ ወይም የቤተክርስቲያኑ መሪ ማለት ነው። ገባሻው? ኦኬ ገባኝ። ለምሳሌ በኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ለምሳሌ እኔ የማገለግልበት ደብረ ታቦር እግዚአብሔራዊ ይባላል። የቤተክርስቲያኑ አለቃ ስማቸው መልአከ ታቦር ይባላሉ። ገባሽ? መልአከ ታቦር ሲባሉ ብዙ ጴንጤዎች ካለማንበብና ጭፍን ጥላቻ ስላለ ይኸው የእነሱን እንትን መልአክ እያሉ ጠራሉ ይሉናል። መጽሐፍ ቅዱስ ላይ የሰርዴስ ቤተክርስቲያን አለቃ መልአክ ነው ተጠርቷል። ስለዚህ መልአክ ሲባል እንዲያው ክንፍ ያወጣ እንዲያው ሚካኤል ገብርኤል እያልን አይደለም። ገባሽ አይደለም? መልአክ ሲባል ማለት ነው አለቃ እንደማለት ነው፣ አስተዳዳሪ እንደማለት ነው። በጣም ጥሩ። ስለዚህ አሁን በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ አለቃ እንዲህ ብለህ ጻፍ አለው ዮሐንስን ክርስቶስ ምን አለው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አሁን በእግሩ ፊት መጥተው የሚሰገድለት ማን እንደሆነ ገባሽ? አሁን በእግሩ ፊት መጥቶ የሚሰገድለት ገብርኤል ነው። አስረዳኛ ታምራይት። ቅድም ምን አልኩሽ? መልአክ ሲባል ሁሌ መላእክትን አይጠራም። ሁሌ ለመልአክ የሚነገር አይደለም።
መልአክ ሲባል አለቆች፣ የቤተክርስቲያን አለቆችም አስተዳዳሪዎችም መልአክ ይባላሉ። ይሄ ገብቶሻል? አሁን እዚህ ጋር ፊላደልፊያ የፊላደልፊያ መልአክ የሰርዴስ መልአክ የተባለው እነ ሚካኤል እነ ገብርኤል ማለት አይደለም። እነዚህ ቤተክርስቲያናት ናቸው። የእነዚህ ቤተክርስቲያኖች አለቆች ማለት ነው። ገባሻው? አለቆች እዚህ ጋር ቤተክርስቲያን ነው የሚለው አይደል? እሺ አሁን ስለ መላእክቶች አሁንም ተልከው እንደሚመጡ አምናለሁ። መላእክቶች የእግዚአብሔር መልእክተኞች ናቸው አምናለሁ። ሳምራዊት ፕሊዝ ልብሽን ከፍተሽ ስሚኝ፣ ወይ ዝግጁ ካልሆንሽ እየሰማሁ ነው። አሁን እየነገርኩሽ ስለ ስግደት ነው የምናወራው። ስለ ቅዱሳን መላክ አይደለም የምናወራው። ገና መልአክ የሚለው ዴፊኒሽኑ አልገባሽም አንቺ። ለነ ሚካኤል ሲነገር መልአክ ይባላል። ለሰዎችም ደግሞ መልአክ የሚለው ስም ይሰጣል። ገባሽ? ለሰዎች መልአክ የሚለው ስም ሲሰጥ አለቃ፣ አስተዳዳሪ ለማለት ነው። ገባሽ? የቤተክርስቲያኑ አለቃ መሪ እንደማለት ነው። ምክንያቱም በሰርዴስ ወዳለው መልአክ፣ በፊላደልፊያ ወዳለው መልአክ፣ እንዲህ ወዳለው መልአክ ሲል መልአክ የሚለው እነዚህ ረቂቃን መላእክቱን እነ ሚካኤል እነ ገብርኤል ማለት አይደለም። የቤተክርስቲያኖቹ አለቆች ማለት ነው። ገባሽ? ይሄ ገብቶሻል? መጀመሪያ አልገባኝም። ኦኬ እሺ። ዮሐንስ ራዕይ ምዕራፍ 2 ላይ ተመለሽላችሁ። ይሄን አስረዳኝ። ስለሚጠቅምሽ ቤተክርስቲያን አለቆች ናቸው ብለኸኛል። ይሄ የሚያብራራ መጽሐፍ ቅዱስ ጥቅስ ትሰጠኛለህ? መጽሐፉ ነው የሚለው። ኦኬ መጽሐፉ ነው የሚለው። ይኸውልሽ ዮሐንስ ራዕይ ምዕራፍ 2 ላይ ሂጂ። ዮሐንስ ራዕይ ምዕራፍ 2 ወደኋላ ሂጂ እና ዮሐንስ ራዕይ ሶሪ እንዲሁም ይቅርታ ምዕራፍ 1 ላይ ሂጂ። ምዕራፍ 1 ተመለሽ። ዮሐንስ ራዕይ ተመለስኩ። እሺ ምዕራፍ 1 ተመለሽ አይደል? ቁጥር 11 ና ቢብሊ ምን ይላል? ቁጥር 11 ምዕራፍ 1 ቁጥር 11 እሺ ድምፁም የሚታየውን ችግሩ ይሄ ነው። ይኸውልሽ ምዕራፍ 1 ላይ አይደለሽም ሳምራይት፣ በጣም እየሰማሽኝ ያለው ዮሐንስ ራዕይ ምዕራፍ 1 ቁጥር 11 ድምፁም ላይ ጀምር ትርጉም ነው። ይኸውልህ ድምፁም ላይ ጀምር 1:11 1:11 ድምፁም ላይ ጀምር። ይኸውልህ እኔ ወንድም ስማኛ ሐሳቡን የኔ ያንተ ግዕዙን ነው የምታነበው። የኔ ደግሞ በአማርኛ ነው የማነበው። አንብብ ቀጥሽ። 1:11 አንብብ። 1:11 ላይ ነኝ ያለሁት። በቪዲዮ አንብብ ችግር የለውም አንብብ። ኦኬ እሺ ድምፁም የሚታየውን በጥቅልል መጽሐፍ ፈጽም በኤፌሶን፣ በሰምራኔስ፣ በጴርጋሞን፣ ቤተጤሪያን፣ በሰርዴስ፣ በፊላዶልፊያ እና በሎቆዲያ ወደሚገኙት ወደ ሰባቱ የኢስያ አብያተ ክርስቲያናት ላከኝ። ላክ አለኝ። ስለዚህ እነዚህ የተዘረዘሩት ቤተክርስቲያን ናቸው። ገባሻውን? ገብቶሻል? ቤተክርስቲያን ናቸው። በጣም ጥሩ። ስለዚህ ለሎቆዲያ ለፊላደልፊያ ቤተክርስቲያን መልአክ ሲል ምን ማለት ነው? ገባሻውን? ላከኝ አለው። ምዕራፍ 2 እና 3 ላይ ወደ ፊላደልፊያ ቤተክርስቲያን መልአክ፣ ወደ ሰርዴስ ቤተክርስቲያን መልአክ ሲል ገባሻው ምን እንደሆነ? ምን ማለት ነው መልአክ ሲል? መልአኮች ናቸው እንጂ እነዚህ ቤተክርስቲያንን አይደለም የሚናገረው። እሺ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ልቦና ማስተዋል ይስጥሽ፣ ጥበብ ይስጥሽ። ምክሬ ነው። ችግሩ ተሞልታችሁ ጭንቅላታችሁ፣ ጆሯችሁን፣ ልባችሁን ደፍናችሁ የተሞላችሁት ነገር ስላለ ያን ለማውጣት ከባድ ነው። በጣም ከባድ ነው። በጣም ባይዘወይ በጣም አንደኛ ድርሳናትና ገድላት ስለሆነ ውሏችሁ መጽሐፍ ቅዱስ እንኳን እንዴት እንደሚፈታ አታውቁትም። አይገርምም? መጽሐፍ ቅዱስ ፍቹን ራሱ አታውቁትም። አሁን ገድለ ተክለ ሃይማኖት ብለ እኔ አቤት
ተአምረ ማርያም ብል አቤት